ባለቤቴ በጣም ነው የምወዳት እና እኔ ወደ ሌላ ቦታ አልሄድኩኝም። አሁን ሌላ ወንድ ቢሆን ይሄኔ 15 ዓመት 16 ዓመት ማለት በጣም ከባድ ነው። ጸሎቴን ነው አላህ ከእህቴ ጋር ሆኜ ስጸልይ እህቴ ቃብታ በቃ እንቸገርሽ አላህ አይደል ቢሰጠን የፈለግነው ነው መጸለይ ያለብን ትለኝ ነበር። ሰዎች ብዙ ይናገራሉ። አንተ ምን ሆነ ነው የማትወልደው? ሌላ ሴት አጣ እንዴ? አይ እኔ ሴት አጥቼ አይደለም። ያው ወደዋለሁ አፈቅረዋለሁ ግን በቃ አግባና ውለድ ብየው ነበረ የሚል እና ይሄ ላንቺ ቀላል ነው ወይ ስላት በፍጹም የሚል አይነት ስሜት አስተለኝ ነበር። ያን ጥያቄ ስታመጣል ምን ተሰማ? አንተ ሆዳም ነህ፣ አትወልድም፣ ብቻህን መብላት የምትፈልገው ምናምን ብዙ ነገር የሚያወራ ሰው አለ። በጣም ብዙ ነገር የሚል ሰው ተጽዕኖ አለበት። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። በእርግጥ ለዚህ ታሪክ በርከት ያላችሁ ተመልካቾቻችን አዲስ አይደላችሁም ብዬ አስባለሁ። ባለ ታሪካችን አጃይባ ከዚህ ቀደም በዮሃ ሚዲያ ተገኝታ ይህንን ታሪክ ወደ እናንተ ወደ ተከበራችሁ ተመልካቾች አድርሳልን ነበር። ከሚገርም ነገር ከእህቴ ጋር እንሰግድና ዱዓ ስናደርግ እሷ ሁሉ ነገር ያለው ስጠኝ ትላለች። እኔ ደግሞ ድሃ ባል እላለሁኝ ማለት ነው። በጣም እንጣላለን ከሷ ጋር። አንቺ የሚሰጠን አላህ ነው፣ ለምንድን ነው እንደዛ የምትይው? ሙሉ የተስተካከለ ስጠና ቲም ወይ ትላለች። እኔ ማንንም መስማት አልፈልግም። በዛ ሰዓት ለቤተሰብ እንድትነግር ነገርኳት። ቤተሰብ ፈቃደኛ አልነበሩም። ከዛ እናንተ ፈቃደኛ ካልሆናችሁ እኔ እገባለሁ አልኳቸው። አንቺ አንድ ነገር ካልሻልሽ ነው ተይና አቋርጣለሁ አልሽ፣ አቋረጥሽ፣ አገባለሁ አልሽ። መከላከያ በመጠቀም ሰዓት አላቀውም አጠቃቀሙን እንዴት እንደሆነና በሳምንት አንዴ ነው ስራ ይሄዳል ባለቤቴ። በሳምንት አንዴ ነው የሚመጣው። በሚመጣ ሰዓት ብቻ ነበር የምወስደው መድኃኒቱን ማለት ነው። ያው ሰው በሰውነት የመክሳት ምክንያት እንደዛ አይነት ነበር አስተሳሰባቸው። አዎ በቃ እንደዛ ነበር የሚያስቡትና ለምን ራስህን አትመረምርም፣ ራስህን ለምን አታውቅም ይሉት ነበረ። የሚሉት ነገር ደግሞ ይነግረኛል። እኔ እንደዚህ እያሉኝ ነው። አግባ አልኩት። አግባ፣ የሚያስፈልግህን ነገር እኔ ልክልሃለሁ። እኔ እንደዚህ ተብያለሁኝ አልኩት። በቃ ሄደሻል ከሀገር ይህ እንግዲህ ርቀሽዋል፣ በአካል አብረሽው አይደለሽ። ከዛ እዛ ላይ ደግሞ መራቅሽ ላይ ምን ጨመርሽለት? በቃ የራስህን ኑሮ ኑር፣ በቃ አግባ። በዚህ ታሪክ ላይ እንግዲህ በዋናነት የተገለጸው ያለፉትን 16 ዓመታት በአብሮነት የዘለቀው ባለቤቷ አብዲ እንደነበረ ይታወቃል። ዛሬ ባለቤቷ አብዲን አግኝቼዋለሁኝ። እሱስ ምን ይነግረን ይሆን? የነሱስ ያሉበት ሁኔታ ከምን ደረሰ የሚለውን በቆይታችን እንድትከታተሉት ጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆይ። በጣም አመሰግናለሁ ጥሪያችንን አክብረህ ባንተ በኩል ደግሞ ያለውን ታሪክ እንድንሰማ ለኔም ለተመልካቾችም ልትነግረን ስለመጣህ እኔ በቅድሚያ በተመልካቾች ስም ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ። በትውውቅ እንጀምር። እሺ፣ አብዲ እባላለሁ። አብዲ እንግዲህ ያው በርካታ ተመልካቾች ምናልባት ባለቤቴ በሚለው ያውቁሃል ብዬ አስባለሁ። ምክንያቱም ከዚህ በፊት ያንተ ባለቤት አጃይባ ባለታሪካችን ነበረች። እንግዲህ ባለፉት የ16 ዓመታት የአብሮነት ቆይታችሁ ውስጥ ስላሉት ነገሮች የተወሰኑ ነገሮችን ነግራን ነበረና ዛሬ ደግሞ እስኪ እንደው ባንተ በኩል ያሉትን ነገሮች ደግሞ እንስማ። ምክንያቱም እኔ አስታውሳለሁ ከሷ ጋር በነበረኝ ቆይታም በጣም ለብዙ ወንዶች ትምህርት መሆን የሚችል ለብዙ ባሎች ትምህርት መሆን የሚችል ሰው ነው ብዬ ተናግሬ ነበር አንተንና ዛሬ ስላገኘውክ በጣም ደስ ብሎኛል። እንዴት ነበር እስኪ አጃይባን እንደው መጀመሪያ ወካት እንዴት ነበር ትውቃችሁ? ከዛ ልጀምር እስኪ። ያው ትውቃችን እሷ እህቷ ጋር በመጣችበት ነው። ተማሪ ነበረች እና እህቷ ጋር በመጣችበት እኔ አጎቴ ጋር ጋራጅ ሰራ ነበር። እሺ። እዛ እህቷ ጋር ለመጠየቅ ስትመጣ እዛ ነው የተዋወቅነው። ከዛ ያው ተዋወቅን። ትዳር እንትን አቀረብኩላት። አዎ። ከዛ በኋላ እሺ ያለችኝ። ከዛ ያው ትንሽ እንቆይ ምናምን አልኳት። አይ
ከተጋባን አይቀር ተሎ እንጋባ ምናምን ስትለኝ እሺ ተባብለን ተጋባን። ከዛ ከተጋባን በኋላ ትንሽ እንቆይ ብለን እንደገና ለመውለድ ትንሽ እንቆይ ተባብለን ቆየን። ከዛ ተነጋግራችሁ ተነጋግረን ከዛ በፊትም ማስታውሰው ከሷ ጋር በነበረኝ ቆይታ ጸሎቴን ነው አላህ ከእህቴ ጋር ሆኜ ስጸልይ እህቴ ቃብታ በቃ እንቸገረሽ አላህ አይደል ቢሰጠን የፈለግነው ነው መጸለይ ያለብን ትለኝ ነበርና ሀብታም እንደዚህ ሆነ እንደዚህ ያለው ብላ ትጸልይ ነበር። እኔ ግን በቃ ይሄ አላህን የሚፈራ በቃ ይሄ ባል የሚሆን ሰው ል ነበርና እንደሱ አይነት ሰው ነው ያገኘሁት አለችኝ አንተን። አዎ እኔ በቃ እኔ ባለቤቴ በጣም ነው የምወዳት እና እኔ ወደ ሌላ ቦታ አልሄድኩኝም። አሁን ሌላ ወንድ ቢሆን ይሄኔ 15 ዓመት 16 ዓመት ማለት በጣም ከባድ ነው እና ያው ፍቅር ስላለኝ እሷ እስካሁን ቆየን። እስኪ ወደሱ እንምጣ። እንግዲህ እሷ ያው የምኞቴን የተሳካው ብላለች። ከዛ ተጋባችሁ፣ ያው አብሮነቱ መጣ። አሁን እንግዲህ ያው ዋናውም ጉዳይ በተለይ ከሷ ከእርግዝና ከልጅ ጋር በተያያዘ የተፈጠሩት ነገሮችም ነበሩና እንዴት ነበር? እስኪ ያንን ፕሮሰስ ንገረኝ፣ ያን ሂደት ንገረኝ። ከጋብቻ በኋላ መቼም ያው ሁሉም ሰው ልጅ ይጠብቃል፣ ቤተሰብም ምንም እና እንዴት ነበር? አዎ አጋጣሚ ያረገዘች እኛ አላወቅንም፣ ማርገዟን አላወቅንም። መርፌ ለመወጋት መከላከያ መንደር ክሊኒክ ገብታ ለመወጋት ገባች። ሴትዮዋ ያው ሳትመረመራ ዝም ብላ ነው የወጋቻት። ከዛ ከትንሽ ቆይታ በኋላ ከ4 ከ5 ወር በኋላ ደም መፍሰስ ጀመረ። ከማህፀን ውጭ እንትን ይሄ ምንድነው ቲቪ ተባለች። ከዛ በኋላ እሱ ሪፈር ጻፈልን ወደ ክሊኒክ ሪፈር ጽፎልን ከዛ ያለውን ነገር ጨረሰን። እዛው መድኃኒቱ ጀመረች። ከዛ በቃ ተሻላት ያን። ከዛ በኋላ ቀጣይ እንደገና ደግሞ ስታረግዝ ያ ማለት በተጋባችሁ ከምን ያህል ጊዜ በኋላ ማለት ነው? እንግዲህ የመጀመሪያው እርግዝና ከ6 ዓመት 8 ወራት ከወራት ኦኬ። ከዛ በኋላ ድጋሚ እንደገና አረገዘች። ስታረግዝ ከማህፀን ውጭ ተባለች። ወደ ጋንዲ ተላክን። ጋንዲ ስንላክ ከማህፀን ውጭ ተባለ። እዛ ኦፕሬሽን ትደረግ ተባለ። ኦፕሬሽን ሆነች። ከዛ ያው መቆየት አለባችሁ ምናምን ተባልን። መቆየት አለባችሁ ተባልን። ምክንያቱም የተፈጠረው እርግዝና ከማህፀን ውጭ ነው የሚል ነው የተነገራችሁ። እሺ ያ ደግሞ ለሷ እና ለሞት ሁላ ስለሚያጋልጣት እና እስከ 7 ዓመት መቆየት አለባችሁ ተባልን። እሺ ተባባልን። ከዛ ቆየን። እንደገና ድጋሚ 7 ዓመት ቆያችሁ። እንዴት ነበር? አሁን ያንን እንድትነግረኝ ነው የምፈልገው በዋናነት። እንግዲህ ያው ትዳር ስታገባ ከቤተሰብ አልፎ መጀመሪያ አንተ ራስህ እንደ ባል እንደ አባት ልጅ አቅፎ ወልዶ የማቀፍን ፍላጎት ማንም ሰው እንደሚኖረው ይኖርሃል ብዬ አስባለሁ። የመጀመሪያው ፌል አደረገ በዛ ምክንያት፣ ሁለተኛውም እንደዛው ከማህፀን ውጪ ተብሎ ፌል አደረገ አልከኝ። አሁን እንግዲህ የሁለቱ ፌል ማድረግ አይደለም ጉዳዩ። ከዛ በኋላ 7 ዓመት ሲባል ምን ተሰማ? ያው ጸሎት በማድረግ ምንም ማድረግ አልችልም። የፈጣሪ ስራ ነው የኔ አይደለም። እና ያው ሁለታችንም ጸሎት እያደረገን ነበረ። እሺ በቃ እንቆይና እኔ ውጭ ልሂድ አለችኝ። ውጭ ልሂድና ያለውን ሳንቲም እንፈላልግና እንደዚህ እንታከማለን ምናምን አለችኝ። እሺ በቃ ትንሽ ሰራ አድርጌ ልምጣ አለች። እሺ ተባብለን ተነጋግረን ሄደች። መጣች። ስትመጣ ደግሞ በቃ ያው እዛ ታክማለች ዱባይ ታክም ያለው ምናምን በቃ እና ምንም ችግር የለብሽም ተባልኩኛለች። እኔ ደስ አለኝ። በቃ እንደዛ ቆነ ሞለት ሲያለሽ የሚለውን ነገር ስትሰማ ማለት ነው። አዎ እዛ ላይ እንደውም አንዱም ሌላ ሐሳቤ እሱ ጋር ያጠነጥናል። ምክንያቱም በተለይ ከሀገር ስወጣ አለችኝ ያው ወደዋለሁ አፈቅረዋለሁ ግን በቃ አግባና ውለድ ብየው ነበረ የሚል እና ይሄ ላንቺ ቀላል ነው ወይ ስላት በፍጹም የሚል አይነት ስሜት አስተላልፈ ነበርና ያን ጥያቄ ስታመጣል ምን ተሰማ? በጣም ነው የተናደድኩት። ለምን እንደዚህ ትያለሽ? ያላህ ይሰጣናል ኢንሻአላህ እና ለምን እንደዚህ ትኛለሽ? ችግር የለውም አንቺ ሰው ሀገር ነው ያለሽው እና አላህ ሰጪ ነው ኢንሻአላህ ይሰጣናል። ሰብር አድርጊ ታግሺ እና
ችግር የለውም እኔ እጠብቅሻለሁኝ። ቤተሰብ ደግሞ በጣም ነው የሚወዳት፣ ከኔ በላይ ነው የሚወዳት። ማለት ባህሪዋ ጥሩ ባህሪ ነው ያላት፣ ጥሩ ጸባይ ነው ያላት። ቤተሰብ እኔ ከኔ የበለጠ ነው የሚወዳት። የሚገርም ነገር እኔ ደውለው ሲጠይቁኝ ቅድሚያ እሷን ሳይጠይቋት እኔን ሰላም አይሉኝም። እና የዚህን ያህል ደረጃ ያላት ነች እሷ። ጥሩ ባህሪ ነው ያላት፣ ጥሩ ሚስት ነች፣ እናትም ነች። እና ያን ነው ያየሁት እኔ። ከዛ በኋላ እንግዲህ ዱባይ ውጭ ሀገር ቀጥታ ዱባይ ነው አይ ቲንክ መሰለኛለች። ከሄደሽ በኋላ ደግሞ እንግዲህ በአጋጣሚ ለሌላ ምርመራ ነው የሄድኩት ነው ያለች። እና ግን ማርገዝ ትችያለሽ ስትባል ኢሚዲየትሊ ነው ስራውን ትታ የመጣችው እንደነገረች። አዎ ስራውን ላይ መጣችው በዛ ምክንያት ነው። ሰዎቹ እንደው ማንለቅሽ ምናምን ሲሏት አይ መሄድ አለብኝ ባለቤቴ የሆነ ጉዳይ ስለተፈጠረ ግዴታ መሄድ አለብኝ ብላ ያው እንትን ብላ ነው የመጣችው። እና እኔም ደስ ብሎኝ በጣም በደስታ ነው የተቀበልኳት። ያው መጨረሻ ላይ ያው የፈጣሪ ስራ ሄደ ደግሞ ስታረጋግጥ እንደዚህ ቁስል አለብሽ ተባለች። እንትኗ ላይ ማህፀኑ ላይ ቁስል ምናምን ያሳያል ምናምን ተባለች። ያው እንግዲህ አጋጣሚ ደግሞ በዚህ መሀል ደግሞ እናንተም ደግሞ አገኘን። እንግዲህ ፈጣሪ አላህ ደግሞ እሱ ያውቃል። አዎ እውነት ነው። አዎ መጸለይ ነው። እንግዲህ 16 ዓመት አጠቃላይ 16 ዓመት ነው እንግዲህ አብራችሁ የኖራችሁት። እና እንዴት ነው አሁን በዚህ ጊዜያቶች ውስጥ ልጅ ባለመውለዳችሁ የተፈጠረብህ ተጽዕኖ አለ? ሰዎች ብዙ ይናገራሉ። አንተ ምን ሆነ ነው የማትወልደው? ሌላ ሴት አጣህ እንዴ? አይ እኔ ሴት አጥቼ አይደለም፣ እኔ ባለቤት ወዳታለሁኝ። ይሄ አላህ ስራ ነው። አንድ ቀን አላህ ሊሰጠን ይችላል እና እኛ ትዕግስት ማድረግ አለብን። ይሄ በማለት በቃ ነው መመለሳቸው ሰዎች። ብዙ ሰዎች ግን እናት አባቴ እንደዚህ አይነት ነገር አልተናገሩኝም። እነሱስ ምን ይላሉ? ምንም ነገር በቃ እሷ አይዞ ፈጣሪ ይሰጣቸዋል፣ አላህ ይሰጣቸዋል ኢንሻአላህ እኛ ዱዓ እያደረግንላቸው ነው እና አይዟችሁ በማለት ሌላ ነገር ምንም ነገር እውነት ከሌላ ከባዳ ሶስተኛ ወገን ነው እንደዚህ የሚለው እንጂ ከቤተሰብ እንደዚህ የሚል የለም። ከሷ ጋር በነበረኝ ቆይታ አንተን አመስግኜ ነበር። ምክንያቱም ጫናዎችን ያው እንደ ወንድ ተቋቁሞ ማለፉን ብዬ ነበር። እንግዲህ ካንተ ጋር ሆኜ ደግሞ ቤተሰቦችህን ነው ማመስገን የምፈልገው። ቀላል ስላልሆነ ነው ይሄን የምናገረው። በነገራችን ላይ በጣም በርካታ ጥቂት የማይባሉ ቤተሰቦች ልጃቸው አግብቶ ካልወለደ በጣም ጫና ሲፈጥሩ አያለሁ። ተዋት በቃ ካልወለደች ምን ሄደህ ምንድነው አይንህን ባይንህ ሌላ አግባ ሌላ ውለድ ጉትጎታው ጫናው በጣም ከፍተኛ ደረጃ ላይ ይደርስና ጥቂት የማይባሉ ትዳሮች ሲፈርሱ አይቻለሁኝ እኔ። እና ያንተ ቤተሰቦች እንግዲህ ለሌሎች ቤተሰቦችም ትምህርት ይሆናሉ ብዬ አስባለሁ። በዚህ አጋጣሚ አሁንም ጸልዩላቸው፣ አሁንም እግዚአብሔር እንዲያግዛቸው፣ ፍሬያቸውን እንዲያሳያቸው። ትልቅ ነገር ነው ያደርጋችሁት፣ ቀላል አይደለም። እውነት ለመናገር በቃ የሰውን ኑሮ ለሰው መተው፣ የልጅን ኑሮ ለልጅ መተው እና ማገዝ በተቻለ መጠን በጸሎትም በሐሳብም ማገዝ በጣም ትልቅ ነገር ነው። ምክንያቱም ብዙ ቤተሰቦች ይህን ቪዲዮ ምናልባት ስታዩ ቆም ብላችሁ ታስባላችሁ ብዬ አስባለሁ። ልጆቻችሁ አግብተው ከዛ በኋላ እንደው በአጋጣሚዎች ልጅ ወደ ቤት ባይመጣ ያለውን ተጽዕኖ ሁላችንም እናውቀዋለን እና በዚህ አጋጣሚ አንተንም ቤተሰቦች በጣም ማመስገን እፈልጋለሁ። እንደው ምናልባት በቃ በጣም ከብዶ የነበረው ጊዜ ተስፋ ቆርጠህበት የነበረው ጊዜ መቼ ነው? አለ የሆነ እሷ ወደ ውጭ ሄደችበት ሰዓት ላይ በቃ ብቻዬን መኖር ስጀምር በጣም ተሰማኝ። በጣም በቃ ብቻዬን ሆኜ ምናምን ነገር በጣም ነው የሚሰማኝ። ሰው ሁሉ ያስጠላኛል። ያው አንዳንዴ የሆነ የሚሰማ ነገር ይኖራል እኮ አጠቃላይ የሆነ የሰው ልጅ ስታይ ምናምን የሆነ ነገር ይሰማል ብቻ እና ያው ምን ታደርገዋለህ? ያው ፈጣሪ እሷ ልቤን በጣም የሰበረው እስካሁንም ከልቤ አልወጣም። አንዲት ሴት ተናገረችኝ ያለችው ጎረቤቷ እንደዚህ ልጆች ጮቱ አይ ቲንክ ስትቆጣ ይሁን የሆነ ነገር እንደዛ ብላት ነበርና ከዚህ ካለመውለዷ ጋር በተያያዘ ማለት ነው። በጣም ልብ የሚሰብር ነገርና እንደዚህ አይነት ነገሮች ገጥመዋል አንተ? አዎ ይገጥማሉ እኮ። አንተ ሆዳም ነህ አትወልድም ብቻን መብላት የምትፈልገው ምናምን ብዙ ነገር የሚያወራ ሰው አለ። በጣም ብዙ ነገር የሚል ሰው ተጽዕኖ አለበት። ተጽዕኖም አለው እኮ ተጽዕኖ የለውም ማለት አይደለም። ግን ያን ሁሉ ደግሞ ታግሰህ ፈጣሪ ነገ ሊክስህ ይችላል፣ አይታወቅም። ያን በቃ ያን ያሰው አልহামዱሊላህ አላህ አንድ ቀን ይሰጠኛል ኢንሻአላህ እና ሰብር ማድረግ አለብኝ።
ብዬ ብዙ ታግሽ ያለውኝ እንጂ ብዙ 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 የሚያወራ ብዙ አለ። አንተ ወዳምን ብር ፈልገህ ነው፣ እኔ ብር አይደለም። እኔ የተጋባኑ የሚገርም ነገር አንድች አንሶላ ነው የነበረን። ቀን መጋረጃ እናደርገዋለን፣ ማታ እንተኛበታለን። የሚገርም ነገር እሷ ተማሪ ነች፣ ምንም የላትም። እኔ ያው ጋራጅ ነው የምሰራው፣ ተሯሩጬ ነው የምንኖረው። ምንም አልነበረ እና ብር ስላላት ነው ምናምን ይላሉ። ምንም ነገር የላትም እሷ፣ ባዶ ነው የተጋባኑ እና ብዙ ነገር ነው የሚያወራው ሰው እና ያን አይደለም። እኔ በቃ ፍቅሯ አለኝ። እኔ በጣም ነው የምወዳት። ከሷ ሌላ ሰው አልፈልግም። ከሌላ ሰው ጋር መተኛትም አልፈልግም ከሷ ሌላ ማለት ነው። በጣም ነው የምወዳት፣ በጣም ነው የማፈቅራት። ብዙ መከራና ስቃይ ያየሁባት ባለቤቴ ነች እና እንደዚህ ነው በቃ እኔ ያለኝ የእሷን ፍቅር። እንደው ምን አገዘህ ማለት ይሄ አሁን ይሄ በጣም በቃ አፕሪሼት ሊደነቅ የሚገባው ስብዕና ነው። ለምን መሰለ? ግዴታ ነው እንደ ባል። አንድ ባል በቃ ከሚስቱ ጎን መቆም አለበት በየትኛውም አጋጣሚ። ልጅ እኮ እኔ ሁል ጊዜ እላለሁ መቼም ላንተም ደግመዋለሁ፣ ልጅ ባዮሎጂካሊ ብቻ የምንወልደው አይደለም። ልጅ ከፈለግን ማሳደግ አይደል? እንደውም እኔ የሀገር ውስጥ ማደጎ ቢበረታታ ቢሰፋ ላሉ። ምክንያቱም በጣም ብዙ ህጻናቶች ወላጅ ይፈልጋሉ። የግድ ያው የአብራካችን ክፋይ ብቻ ላይሆን ይችላል። በማደጎ ልጆችን እንደ ራሳችን ልጆች አድርገን ያው ማሳደግ የምንችልባቸው አጋጣሚዎች ስላሉ ማለት ነው። ከዛ ጎን ለጎን ደግሞ እንደ ባል ከሚስት ጎን መቆም በጣም ትልቅ መታደል እኮ ነው። እና ምን አገዘህ ይሄ ልብ እንዲኖርህ? በቃ አይ እንዴ ምንድነው እኔ ወጣት ነኝ ምን አልወልድም እንዴ አላገባም እንዴ ማለት እድሉ ነበረ ብዬ አስባለሁ። ከዛ ከሶስተኛው ወገን ከሚመጣውም ጫና ጋር በተያያዘና ምን አገዘህ አንተን? አይ በቃ እኔ አይምሮ ውስጥ ይሄ የለም። በቃ እኔ ለምን እሷ 2 ኦፕሬሽን ወላለች፣ በጣም ተጎታለች። እናቴን የምትለኝ ይሄ ነው። እናቴ ተጎታለች በጣም 2 ኦፕሬሽን፣ ሴት ልጅ ነች። እኔ ሴት ልጅ አለችኝ። አደራህን እንዳትጎዳት፣ ቅስሟን እንዳትሰብራት እና የሚከፋትን ነገር እንዳታረግ ነው የምትለኝ እናቴ ራሱ ማለት ነው። የእናቴን ተከትዬ ነው ራሱ እያረኩ ያለሁት ማለት ነው። እና እኔ በጣም ስለተጎዳች ስላየሁኝ እኔ በቃ ምንም ሌላ ነገር ለማድረግ ያመኛል። እውነቴን ነው። እና በጣም ታማ ሆስፒታል ሁላ እኔ 8 ቀን አድሬያለሁ ጋንዲ፣ ማንም ሳይመጣልኝ ብቻዬ። ወንድሟ ነበረ እና እሷ መጥቶ የሚጠይቀን እና ከዚህም ከዛም ብዬ ተበዳድሬ ምንም አልነበረኝም እና እንድታከም አደረኩኝ። አልሐምዱሊላህ አሁን ለዚህ ያደረሰን አልሐምዱሊላህ። መጨረሻው ደግሞ አላህ ያሳምርልን እና በጣም ነው የሚጎዳው። በጣም ተጎድቼ ነበረ። ያለኝን ዕቃ ሁላ ሽጬ ጓደኞቼን የማስቸግሬ ቢሆን አሳክሜ አልሐምዱሊላህ ያው ደህና ነች። ያው እንግዲህ በኋላ ያለውን ደግሞ አልሐምዱሊላህ አላህ ያውቀዋል። እውነት ነው። እግዚአብሔር ያውቃል። ግድ የለም እንግዲህ እኛም ያው ምድራዊ የሆነውን ሳይንሳዊ የሆነውን ነገር በተቻለን መጠን ለመሞከር እንደው ደፋ ቀና እያልን ነው። ምክንያቱም የእናንተን ደስታ ማየት ለእኛም ደስታ ነው አንደኛ፣ ሁለተኛ ጥንካሬያችሁ። ምክንያቱም ብዙ ሰዎች ይደውላሉ እኔ ጋር ይነግሩኛል ታሪካቸውን። ገና እኮ ተጋብተን 3 ዓመት ባለመውለዴ ምክንያት እኮ ነው ትዳሬን ያጣሁት፣ 4 ዓመት ባለመውለዴ ምክንያት ነው ትዳሬን ያጣሁት፣ 5-6 ዓመት ባለመውለዴ ነው ትዳሬን ያጣሁት የሚሉ ሰዎች በየቤቱ በጣም ብዙ ናቸውና እናንተ 16 ዓመት እንግዲህ በቃ አላህን እየጠበቃችሁ በእምነታችሁ ተስፋ አድርጋችሁ አላችሁና ይሄ ለሌሎች ትምህርት ነው። በቃ አንዳንዴ የኛ የምንለውን ሰው ስናገባ አይደለ በቃ ለዛ ሰው እስከ መጨረሻው ከጎኑ እንደምንቆም የምናሳይበት አንዱ መንገድ ይሄ ነው ብዬ ስለማስብ ነውና እንግዲህ እግዚአብሔር ይርዳችሁ ነው የምለው። እግዚአብሔር እናንተ ፈጣሪ ያቆይልን። በጣም በሰራችሁም በጣም አኩርታችሁናል። ፈጣሪ ደግሞ እስከ መጨረሻው ደግሞ ከእናንተ ይሁንኛም ከአላህ ከኛ ጋር ይሁን። እናንተ ፈጣሪ ይጠብቅልን፣ እድሜያቸው ረጅም አላህ ያርግልን። አሜን አሜን አሜን። እስኪ ፍቅርህን እንዴት ነው ለሷ ያለህን ነገር የምትገልጸው? እኔ በጣም ነው የምወዳት፣ አጃይባ በጣም ነው የምወዳት። እውነቴን ነው። እኔ ያው እስከ መጨረሻው በቃ ምን ልበልህ፣ ያው እኔ በምገልጽበት እንትን በጣም ይከብደኛል። በጣም ነው የምወዳት። እናት ነች፣ እናትም ነች፣ እህትም ነች፣ ባለቤትም ነች።
በጣም ነው የምወዳት። በጣም ውስጤን ስለምትረዳኝ በቃ ሲከፋኝ ታውቃለች እና በጣም ነው የምወዳት። እውነቴን ነው በጣም። እንግዲህ ዛሬ እሷንም ቀጥሬያታለሁ፣ ትመጣለች አለች። ምናልባት እስኪ ትምጣና 1 ደቂቃ 2 ደቂቃ አብረን አንዳንድ ጨዋታዎችን እንጫወት። ተመልካቾቻችን የትም እንዳትሄዱ፣ በጋራ ደግሞ ተመልሰን እንገናኛለን። እንግዲህ ተመልካቾች አሁን ደግሞ አጃይባም ተቀላቅላናለች ማለት ነው። እንግዲህ ባለፈው የሷን ቆይታ እንደተከታተላችሁት ነው እንግዲህ እንደ አንዲት ሴት እንደ አንዲት ሚስት ያሳለፈቻቸውን እነዛን 16 ዓመታት የትዳር ቆይታዋን ነግራን ነበረ። ከዛ ደግሞ በዛ ቆይታ ውስጥ እንግዲህ እኔ ደግሞ አንድ ሊመሰገን የሚገባው ባል አለ እያልኩ ነበር አይደል? ሁላችንም እንደዚህ መሆን አለብን በትዳር ውስጥ። በቃ ለትዳር አጋራችን የዚህን ያህል አብሮነታችንን ማሳየት አለብን፣ ግዴታም ስለሆነ ከግዴታውም ደግሞ በላይ ያው የሞራል ጉዳይም ስለሆነ ብዬ ነበርና አገኘሁት። ባለቤቷን እንደተከታተላችሁት የሱም ጆርኒ ያሳለፈውን ነገር ነገረን። አሁን በጋራ ተገናኘን። እንግዲህ በጋራ የተገናኘነው ዛሬ እንግዲህ ወደ አንድ ቦታ ይዣቸው ሄዳለሁኝ። እንግዲህ እግዚአብሔር በረዳን መጠን እንግዲህ ባለፈውም ከአጃይባ ጋር በነበረኝ ቆይታ መጨረሻ ላይ እንደተናገርኩት የተቻለንን ለማድረግ ሙከራ እናደርጋለን ብዬ ነበርና በዛ መሰረት ነው የተገናኘነው። እንደው በጋራ ካገኘኋችሁ አይቀር ብዙም ጥያቄ አላብዛባችሁ፣ ምክንያቱም ስለነገራችሁ ያለፉትን ጊዜያቶች ማለት ነው። ግን ቅድም አጃይባ አንቺ ሳትመጪ እንግዲህ እስቲ ፍቅርን ግለጽላት አልኩት። በጣም እንደሚወድሽ እንደሚያፈቅርሽ እየገለጸልኝ ነበርና ግን እንደዚህ እናንተ እንደዚህ ይሻላል አልኩና ደግሞ አሰብኩኝ እና ደህና ነሽ ግን አንቺ? አልሐምዱሊላህ። ሳምንቱ እንዴት አለፈ? በጣም ጥሩ ነበር ሳምንቱ። ጥሩ ነው? ደህና ነሽ አይደል? አልሐምዱሊላህ። እሺ እንግዲህ ይኸው ባለቤትሽ እስኪ ካንቺ ሌዲስ ፈርስት ስለሚባል ፍቅርሽን እስኪ ግለጭለት። እኔ ባለቤቴን በጣም ነው የምወደው። ከዚህ በፊትም በዛኛው ቪዲዮ ላይ ተናግሬያለሁ። ለኔ ዋጋ ከፍሎልኛል፣ ብዙ ነገር ሆኖልኛል። በጣም ነው የምወደው፣ በጣም ነው የማፈቅረው። ረጅም እድሜና ጤና እመኝለታለሁ። እውነት ለኔ ዋጋ ከፍሏል፣ በጣም ከሚባለው በላይ። ውለታ ቢመለስ በምንም መመለስ አልችልም እና አላህ እድሜያችንን ያቆይልንና የተባለው ነገር ተሳክቶ በፍቅር ለመኖር ደግሞ አላህ ያብቃን። አሜን አሜን። ሰበቡን ለማድረስ ነው የመጣ ነው። ሰጪው አላህ ነው፣ ሰበቡን ለማድረስ ነው። እስከዛሬም ጠብቀናል። ያው ይሄን አይነት አማራጭ እንዳለ አናቅም ነበር ከዚህ በፊት። አሁን ላይ ነው ይሄን አይነት አማራጭ እንዳለ እንትን የሰማ ነው እና የተቻለንን ሞክረናል በአቅማችን ማለት ነው። ያልሆነልን ምናልባት ለተመልካቾች ከአንቺ ጋር በነበረን ቆይታ የመጨረሻው አካባቢ ላይ እንግዲህ ከዚህ ከሕክምናው ጋር በተያያዘ በተለይ አጃይባ በተደጋጋሚ ከተነገራት ውጤት ከምርመራዎቿ ሂደቶች ጋር በመነሳት እንግዲህ የአይቪኤፍ ሕክምና ብታገኝ የልጅ የማግኘት እድላቸው ልጅ የማግኘት እድል አላቸው የሚል ነገር ነው በተደጋጋሚ እንግዲህ አንቺ ምስታነሽልን የነበረው አይደል? የአይቪኤፍ ሕክምና ያስፈልጋል የሚል ነገር ነበርና እንግዲህ በዛም ቪዲዮ ላይ እንደነገርኳችሁ እንግዲህ ከተማችን ላይ ወዳሉ ይሄንን የአይቪኤፍ ሕክምና ወደሚሰጡ ተቋማት እንግዲህ ጥሪ እናደርጋለን ብዬ ነበረ። በዛ መሰረት እንግዲህ ዛሬ ወደ አንድ ቦታ እንሄዳለን። ጥሪያችንን የተቀበለ ቦታ ስላለ ማለት ነው። ወደዛ ቦታ እንሄዳለን። ከዛ በፊት ግን እንግዲህ እሷ ገለጸች። አይገርምሽም? ይኸውልሽ እሱ ደግሞ ምን አለ መሰለሽ ቅድም ለኔ እሷ ዋጋ ከፍላለች እናቴም እንደዛ ብላለች ብሎ ነበርና እስኪ አንተ ደግሞ ይኸው ፊት ለፊት ንገራት። እኔ በጣም ነው የምወዳት፣ በጣም ነው የማፈቅራት። ውዷ ባለቤቴ አላህ ያቆይልኝ እና ያው እሷም ለኔ እንደዛው ነች፣ እኔም ዋጋ ከፍላለች። እኔ በጣም ምን መግለጽ ያቅተኛል። እኔ እውነቴን ነው በጣም ነው የምወዳት። እናትም ነች፣ እህትም ነች፣ ባለቤቴም ነች እና አላህ ያቆይልኝ። አላህ እድሜውን ረጅም አላህ ያርግልን። በፍቅር በሰላም የምንኖር አላህ ያርግን። አላህ ደግሞ ልጅ ሰጥቶን
ፍቅራችን የበለጠ እንዲያደርግልን አላህ እመኘዋለሁኝ። እናንተንም አላህ ያቆይልን። አላህ ሰበብ ፈጥሮልን እናንተም ደግሞ አስገኘልን አላህ። እንግዲህ እናንተንም አላህ ይጠብቅልን፣ እናንተን አላህ ያቆይልን። አሜን። እኔ እንግዲህ እንደ ወንድም ልመርቃችሁ እውነት ማለት እግዚአብሔር አይለያችሁ። አሁንም ምንም ተፈጠረ ማለት ምንም ቅድም ብለኸኝ አላህ ነው ያው ልጅ የሚሰጠው በእኛ በቃ እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። ምናልባት እኔ ባለፉት በርካታ ዓመታት እንግዲህ የስራ ቆይታዬ ላይ ከእንደዚህ አይነት ኬዞች ጋር በተያያዙ ብዙ ታሪኮችን ሰርቻለሁ በእርግጥና ያው ሕክምናው እንሞክራለን። ከተሳካ ተሳካ ነው፣ ካልተሳካም ማለት እናንተ ከባዱን ጊዜ አልፋችኋል ብዬ አስባለሁ አይደለ? ስለዚህ እስከ መጨረሻው አይለያችሁ። እሺ፣ የልባችሁን መሻት ይስጣችሁ። አሜን። እንዳልኩ ቅድም ላንተም ለአጃይባን ባለፈው በነበረን ቆይታ ተናግሬያለሁኝ። ምድራዊ የሆነውን ሳይንሳዊ የሆነውን ነገሮች የተቻለውን እንሞክራለን። ከዛ ግን አላህ ነው የሚሰጠው በእናንተ ማለት በቃ በእኛም እግዚአብሔር ነው ሲፈቅድ ሁሉ ነገር የሚሆነው። በቃ ያ ነገር ከሆነ ሰየው ወልዳችሁ በቃ ብታቅፉ በቃ ደስታችን ነው የሁላችንም። ባይሆንም ግን እናንተ በፍቅር በመተሳሰብ እስከ መጨረሻው አብራችሁ ጃጁ። እሺ አሜን። በቃ እኔ ይሄንን ነው ማለት እንደ ወንድም እኔ ይሄንን ነው የምነግራችሁ። ከዛ ውጪ እንዳልኩት ያው በማደጎም በምንም አሉ ልጆች የራስ የምናደርግባቸው መንገዶች አሉ። ስለዚህ ከጨቅላ ሕፃንነት ጀምሮ ማለት ነው በማደጎ በአዶፕሽን ከሀገራዊ እዚሁ በሀገራችን በህጋዊ መንገዶችም እንዳሉ ሌሎችን ተመልካቾች እንዲያውቁ ስለምፈልግ ነው። ግን ሙከራችንን እናደርጋለን። አሁን እንጀምራለን ማለት ነው ሙከራችንን በቀጥታ አሁን ወደ አንድ ትልቅ የህክምና ተቋም ይዣችሁ እሄዳለሁ። እዛ እንሄዳለን። እንግዲህ የሚሉንን እንሰማለን። ምርመራዎችን ታደርጋላችሁ። ያሉት ነገሮች ምንድናቸው የሚለውን አብረን ከተመልካቾች ጋር የምናይ ነው የሚሆነው ማለት ነው። ምን ይመስላችኋል? በጣም ደስ ይላል። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዶቼ ከአጃይባና ከባለቤቷ ከአብዲ ጋር ያደረኩት ቆይታ ይህንን ይመስላል። ከዚህ በኋላ በቀጥታ ወደ አንድ ተቋም እንሄዳለን። ከዚህ ከመካንነት ከአይቪኤፍ ህክምና ጋር በተያያዘ ትልቅ ግልጋሎትን ለማህበረሰብ እየሰጠ ያለ ተቋም አለ። እንግዲህ እዛ ሄደን ደግሞ የአጃይባና የአብዲ ጉዳይ ምንድን ነው የሚለውን አስረድተን ሁኔታዎችን አሳይተን እነሱ ህክምናውን የሚጀምሩበትን መንገድ እንግዲህ በጋራ አብረን እንፈልጋለን ማለት ነው። አብራችሁኝ ስለቆያችሁ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ